ዕብራውያን ምዕራፍ 4 ምዕራፍ 3 እና ምዕራፍ 4 ባለፈው እንደተነጋገርን ማስጠንቀቂያ ነው። ማስጠንቀቂያው ደግሞ የዓለማመን ማስጠንቀቂያ ነው እና ዓለማመን የተገለጠበትን ቃል እየተመለከትን ሞር እምነት ላይ ትኩረት አድርገን እየተነጋገርን አለን እና ላስት ዊክ በዋነኝነት ያወራነው ዓለማመንን ስንተረጉሙ ምን ተረጎምን ከመጀመሪያው እስከ መጨረሻው የእግዚአብሔር በእግዚአብሔር ወንጌል የተገለጠው የእግዚአብሔር ጽድቅ በአማኝ ሕይወት ውስጥ ከመጀመሪያው እስከ መጨረሻው በምንድነው ብለናል? በእምነት ነው ብለናል። ወይም ደግሞ ከመጀመሪያው እስከ መጨረሻው በእምነት በወንጌል የተገለጠው የእግዚአብሔር ጽድቅ በሰዎች እንዲገለጥ ነው ይላል። ጽድቁ የማን ነው አለን? የእግዚአብሔር ነው አለና ግን ያ ጽድቅ ከመጀመሪያው እስከ መጨረሻው በምንድን ነው አለን? በእምነት ነው ብለን ሮሜ 3 ላይ መሰረት አድርገን ምዕራፍ 4 ላይ በእምነት እንዴት ቃሉ እንዳልተዋሃደ አለማዋሃዱ ደግሞ አልጠቀማቸውም ብለናል። ስላልጠቀማቸው ወደ ምን አልገቡም ማለት ነው? ወደ እግዚአብሔር እረፍት አልገቡም። ስለዚህ ወደ እግዚአብሔር እረፍት ደግሞ አሁንም እናንተ በኃጢአት መታለል ብሎታል። ይህንን ኃጢአት አለመታዘዝን ግን ምዕራፍ 3 ቁጥር 19 ላይ ተርጉሞታል። ባለማመን ምክንያት አልገቡም ብሎ የ40 ዓመት መንገድ እግዚአብሔርን የተፈታተኑበትን ተመልክተናል። ስለዚህ የዕብራውያን ምዕራፍ 3 እና 4 የተያያዘ ስለሆነ ምዕራፍ 1 እና ምዕራፍ 2 ላይ የተገለጠውን ልጁን ማመን ምርጫ የሌለው ጉዳይ የእረፍትም ከዛሳ በእርሱ ዘንድም ተካፋይ የመሆንም ነገር በእምነት ውስጥ ብቻ እንዳለ እያስጠነቀቀን መጣና ምሳሌ አድርጎ የሰጠን 40 ዓመት እግዚአብሔርን ስለተፈታተኑ ከግብፅ ስለወጡ እስራኤላውያኖች ነው። ስለዚህ እነሱ ባለማመን ጠንቅ አልገቡም አለና ምዕራፍ 3 ላይ ምዕራፍ 4 ላይ ግን መግባትን ወደ ምን ተረጎመው? መግባት ወደ ምንድን ነው አለን? ወደ እረፍት መግባት ነው አለ። ወደ እረፍት መግባትን ተረጎመልን። የተስፋ ቃሉ ለነሱ እንደተሰበከ ለኛም ደግሞ የምስራቹ ቃል ምን ብሏል አለን? ተሰብኳል። እነሱ ግን የተሰበከው የተስፋ ቃል በእምነት ከነሱ ጋር ስላልተዋሃደ ምን አላላቸውም? አልጠቀማቸውም ብሎ እኛን ምን አደረገን? እናንተም ደግሞ ልክ እንደዚሁ እንዳይሆንባችሁ ምን በሉ አለ? ተጠንቀቁ ብሎ የማስጠንቀቂያ ቃል ነገረን። ምዕራፍ 3 ምዕራፍ 4ም አንድ አይነት ቃል ተመልክተናል። ዛሬ ድምጹን ብትሰሙ ልባችሁን እልከኛ አታድርጉ የሚል ምዕራፍ 4 ቁጥር 7 ላይ አለ። ኢያሱ አላሳረፋቸውም ይላል። የኢያሱ አለማሳረፍ በአብርሃም ምሳሌ ማድረግን ተመልክተናል። ከነዓን ገብቶ ምን ብሏል ብለናል? መሬት ገዝቷል። ለምን መሬት ገዛልን? የምትመጣ ሌላ ከተማ ስለሚጠብቅ ነው። እቻ አይደለችም ርስት ብሏል። ስለዚህ ከነዓንም እንኳን ቢገቡ እግዚአብሔር ያወራላቸው እረፍት ቦታ ሳይሆን የልጁን መምጣት ነው። the arrival of the messiah ነው። ስለዚህ ምን ብሏቸዋል? ኢያሱ አሳርፏቸው ቢሆን ኖሮ የትኛውን ኢቭንም እግዚአብሔር ያልተቆጣባቸውን ሰከንድ ጄነሬሽን ከነዓን መግባት እረፍት ሆኖላቸው ቢሆን ኖሮ እግዚአብሔር ሌላ እረፍት ምን አይልም ነበር አለ? አይቀጥርም ነበረ። ግን በሌላ ስፍራ ላይ እግዚአብሔር ምን ቀጥሯል አለ? አንድ ጊዜ ብሎ ሌላ የእረፍት ተስፋ ሰጥቷል ይላል። ያ የእረፍት ተስፋ ውስጥ ለእግዚአብሔር ሕዝብ ምን ብሎላቸዋል ይላል? ያ የእረፍት ተስፋ ቀርቶላቸዋል። ስለዚህ ከነዓን መግባት አለማረፍ ነው እረፍት ነው ብሎ አይነግረንም። ለእግዚአብሔር ሕዝብ ግን ምን ብሎላቸዋል አለ? ተስፋ ቀርቶላቸዋል አለ። የምን ተስፋ ነው የቀረላቸው? የእግዚአብሔር አይነት እረፍት የሆነ ተስፋ ነው። የእግዚአብሔር አይነት እረፍት ተስፋ ግን ለእግዚአብሔር ሕዝብ ቀርቶላቸዋል ካለ በኋላ አንዲትን ቃል አንብበን እኛ ግን ያመንን ወደ እረፍቱ ምን እንላለን አለ? እንገባለን አለ። ምን ያለን? ያመንን። እሱን ቃል አነብና ዛሬ ሁለት ነገሮችን በዚህ እውነቶች ላይ እንድንጨምር ፈልጌያለሁኝ። እንግዲህ የሰንበት እረፍት ለእግዚአብሔር ሕዝብ ምን ብሎላቸዋል? ቀርቶላቸዋል። ምዕራፍ 4 ቁጥር ዘንድ ላይ ወደ እረፍቱ የገባ እግዚአብሔር ከስራው እንዳረፈ እሱ ደግሞ ከስራው አርፏልና። ቁጥር 7 ላይ ግን ዛሬ ድምጹን ብትሰሙ ልባችሁን እልከኛ አታድርጉ በፊት እንደተባለ ይህን ከሚያክል ዘመን በኋላ በዳዊት ሲናገር ዛሬ ብሎ አንድ ቀን እንደገና ይቀጥራል ካለ በኋላ ቁጥር 8 ኢያሱ አሳርፏቸው ቢሆኑስ ኖሮ ከዚያ በኋላ ሌላ ቀን ባልተነገረ ነበር ይላል። ስለዚህ ሌላ ቀን የተነገረው ኢያሱ ምን ስላላላቸው ነው አለ? ከነዓንም ቢያስገባቸው ምን አላላቸውም? አሁን በቃ ሰው በምድራዊ ነገር እንደማያርፍ የምታረጋግጡት ማርና ወተት የምታፈሰው ምድር ላይ ገብቶ ሰው ምን አላለም አለ? እስቲ አላረፈም በሉ። ስለዚህ ምድሪቱ ማርም ወተትን ብትሰጥ ሰው ግን ምን አይልም። ስለዚህ እረፍት የተወራው በማን ነው? በማን የተወራው? በአንድ ፐርሰን የተወራው በአንድ። ምክንያቱም ምዕራፍ 2 ላይ ሰው እሱን ተርጉሞታል።
በክርስቶስ ያለውን ያመንን የሚለው በአካሉ ላይ ያለን እርግጠኛ ምዕራፍ 3 ላይ በእርሱ ያለን ተስፋ ምን ከሆነ ኮንፊደንስና ተስፋችን እርግጥ ከሆነ ብሏል። በኢየሱስ ላይ በተነገረው ላይ ስለዚህ ተስፋ አድርጎ እረፍት አድርጎ የሚተረጉምልን መጽሐፍ ምንድን ነው? ኢቭን መንግስተ ሰማያት እንኳን መግባት አይደለም፣ በክርስቶስ ኢየሱስ ያለውን እረፍት ነው የሚያወራን። ምክንያቱም ቀርቷል ይልና ወረድ ሲል እኛ ግን አርፈናል ብሎ በፓስቴንስ ያስቀምጠዋል። የቀረ ተስፋ ለእግዚአብሔር ሕዝብ ይላል። ከዛሳ እኛ ግን አርፈናል ብሎ ደግሞ በፕሬዘንት ታይም በፕሬዘንት ቴንስ የገለጠው ቃል አለ። እሱን ላሳያችሁ። ስለዚህ ወደ እረፍቴ አይገቡም የሚለው ቁጥር 5 ግን ልተርጉምላችሁ። ወደ እረፍቴ አይገቡም፣ ወደ እረፍቴ አይገቡም። ትንሽ እኮ ጨመረብን። ወደ እረፍቴ አይገቡም። እንግዲህ አንዳንዶች በዚያ እንዲገቡ ስለቀሩ ቀድሞ የምስራች የተሰበከላቸው ባለመታዘዝ ጠንቅ ቁጥር 6 ላይ ስላልገቡ ይህንኑ ቃል ምዕራፍ 3 ቁጥር 19 ላይ ባለመታዘዝ ጠንቅ ይልና ባለማመናቸው ጠንቅ አልገቡም ብሎ አለመግባትን ከምን ጋር ያገናኘዋል? በእምነት የመጣውን ተስፋ አለመቀበል አድርጎ እዚህ ጋር ያገናኘዋል። ከዛ ግን እንደዚህ ይላል ቁጥር 7 ዛሬ ድምፁን ብትሰሙ ልባችሁን እልከኛ አታድርጉ። በፊት እንደተባለ ይህን ከሚያህል ዘመን በኋላ በዳዊት ሲናገር ዛሬ ብሎ አንድ ቀን እንደገና ይቀጥራል ይላል። የተቀጠረው ቀን አንድ ቀን ከገቡ በኋላ ከነዓንም ነው የተቀጠረላቸው። እንግዲያውስ የሰንበት ዕረፍት ለእግዚአብሔር ሕዝብ ቀርቶላቸዋል። ቁጥር 9 ላይ ለእግዚአብሔር የሰንበት ዕረፍት ቀርቶላቸዋል ካለ በኋላ ቁጥር 10 ወደ ዕረፍቱ የገባ ለእግዚአብሔር ሕዝብ ቀርቶ እግዚአብሔር ከሥራው እንዳረፈ እሱ ደግሞ ከሥራው ምን ብሏል ይላል? አርፏል። ወደ ዕረፍቱ የገባ እግዚአብሔር ከሥራው እንዳረፈ ሰውየው ምን ብሏል? አርፏላልና እግዚአብሔር ከየትኛው ሥራ አረፈ ብለን ተነጋገርን? ከበጎ ሥራ አይደለም። እግዚአብሔር 6 ቀን የሰራው ለምንድን ነው? ለዕረፍት። ለሰባተኛው ቀን ልክ ሲጨርስ ምን አደረገ? አረፈ። እግዚአብሔር ሰባተኛው ቀን ላይ እንዳረፈ አሁን የምናምን ሰዎች ወደ ምንድን ነው የምንገባው አለ? እግዚአብሔር ወደ ገባበት ዕረፍት ነው የምንገባው። እግዚአብሔር ያረፈው ከበጎም ሥራ ስለሆነ ዕረፍት ምንድን ነው? ባለቀ በክርስቶስ ሥራ ላይ ያለ መደገፍ ነው። አሜን ነው ወይ? አሁን ከታች ይሄኛው የሚፈተንበትን ቃል ያመጣል። አጠቃላይ እንደውም የዕብራውያን ምዕራፍ 4 ላይ እስከ ቁጥር 13 ላይ መጨረሻ ላይ እግዚአብሔር በቃሉ ሰዎችን ልብ ሲፈትሽ እምነትን የሚፈትሽበት አንደኛው መለኪያው ዕረፍት ነው ብሎ ነው የሚያስቀምጥልን። ሰምታችሁ አሁን ሰውየው አምኗል አላመነም የሚለውን እግዚአብሔር ሊለካ ሲመጣ በአለቀው በክርስቶስ ኢየሱስ ሥራ ላይ አርፏል አላለፈም በሚል ይለካል ነው የሚለው። ይህንን ደግሞ የሚለካው በቃሉ ሕያውነት በሚመረምርበት አሰራር ነው። አሳያችኋለሁ እሱን። እዚህ ግን አንድ ቀን ቀጥሯል ይላል። አንድ ቀን ቀጥሯል። እኛ ግን ወደ ዕረፍቱ የገባን ሰዎች ከእግዚአብሔር ከሥራው እንዳረፈ እኛ እናርፋለን ካለ በኋላ ወደ ዕረፍቱ የገባ እግዚአብሔር ከሥራው እንዳረፈ እርሱ ደግሞ ከሥራው አርፏልና ይላል። ወደ ዕረፍቱ የገባ አርፏል፣ ፓስት ቴንስ ነው። ስለዚህ አንድ የገባ ያረፈ አለ፣ አንድ ደግሞ ዕረፍት የተቀጠረለት ሰውዬ አለ። የእግዚአብሔር ሕዝብ ዕረፍት የተቀጠረለት አለ፣ ደግሞ አሁን ወደ ዕረፍቱ ደግሞ የገባ ደግሞ የተባለና ከሥራው ያረፈ የሚባል አለ። እዚች ጋር ምናልባት የእግዚአብሔር ሕዝብ የሚለውን ዝም ብዬ ሳስብ ስለቆየሁኝ ትንሽ ለሌላ ጊዜ ምናልባት ለማጥናት እንዲረዳችሁ ልተረጉሙ ያስፈልጋል። ለእግዚአብሔር ሕዝብ ዕረፍት ቀርጦላቸዋል የሚለው ባለማመን ጠንቅ የተወቀሱት የአይሁድ ሕዝብ የሰባት ዓመት ወይም የአንድ ሱባኤ ጊዜ ቀራቸዋል። ትዝ ይላችኋል እንትን ላይ ኦልሬዲ የ7 ዓመት መከራ እግዚአብሔር በአይሁድ ሕዝብ ጋር ዲል የሚያደርገው የያዕቆብ ታላቁ መከራ ነው። ስለዚህ አንድ የተቀጠረላቸው ተስፋ አለ። ከ7ቱ ዓመት ምን በኋላ ወይም ከአንዱ ሱባኤ በኋላ የእግዚአብሔር ሕዝብ ወደ ምን ይሄዳል? ወደ ንጉሳቸው ወደ መሲሁ መቀበል ስለሚመጡ ልክ አንድ ለበኩር ልጇ እናት እንደምታለቅስ እንዲሁ አልቅሰው ንስሐ ገብተው ኢየሱስን ስለሚቀበሉ የተቀጠረላቸውን ዕረፍት አንዳንድ ሰዎች ከ7ቱ ዓመት በኋላ ለአይሁድ ሕዝብ የተቀጠረ ዕረፍት አድርገው ያስቀምጡታል። ቀርጦላቸዋል። አሁን ግን ወደ ዕረፍቱ የገባን የሚለው እነሱ ወደፊት ያርፉበታል የተባለውን መሲህ አሁን የተቀበልና ወደ ምን የገባን? ወደ ዕረፍቱ የገባን። ስለዚህ እነሱ ወደ ዕረፍቱ መቼ ነው የሚገቡት? እኛ የተቀበልነውን ያለቀውን የክርስቶስን ሥራ በመቀበል ነው የሚገቡት። ስላልተቀበሉት የአይሁድ ሕዝብ ነገር አልተዘጋም።
ተዘግቷል? አልተዘጋም። ልክ ቤተክርስቲያን ከተነጠቀች በኋላ አንድ ሱባኤ ይመጣል ለአይሁድ ሕዝብ። ምን የሚደረግ በመከራ እግዚአብሔር ሕዝቡን የሚበቀልበት። ሲበቀል ግን ምን ያደርጋሉ? ወደ ኢየሱስ አይኖቻቸውን ያነሱና ምን አሉ? ይለምናሉ። አድነን ሲሉት ምን ይመጣል? መሲሁ ይመጣ ነው ይላቸዋል፣ ያድናቸዋል። ስለዚህ የተቀጠረላቸው ተስፋ በመሲሁ መምጣት የሚገቡበት የእግዚአብሔር መንግስት ወይም የ1000 ሚሊኒየም መንግስት ነው እዚህ ጋር። እኛ ግን ያ መንግስት ሳይመጣ አርፈናል ይላል። አሜን ነው ወይ? አሁን እኛ በመንግስተ ሰማያት አይደለም ያረፍነው፣ በንጉሱ ነው ያረፍነው። አሜን ነው ወይ? ጨብጡትን። አንተ መንግስተ ሰማያት ገብተህ አታርፍም፣ ንጉሱን ተቀብለን ያረፍከው በሉት። ሃሌሉያ። አንተ ወደፊት አይደለም የተቀጠረልህ፣ አሁን አርፈሃል። አሜን ነው ወይ? መቼ ነው ያረፍከው አንተ? አሁን አርፌያለሁ በል። ለምን አሁን ገባን? ስናርፍ ከምን አረፍን? እግዚአብሔር ከስራው እንዳረፈ አረፍን። አሁን እዚህ በክርስቶስ ገብተን ለማረፍ አንሰራም። እስቲ ለማረፍ የማይሰራ እዚህ ቤት እንደኔ ለማረፍ የማይሰራ፣ ለመዳን የማይሰራ፣ ለዘላለም ህይወት የማይሰራ፣ ለህይወቱ የሚያሰራው ማለት ነው። አሜን ነው ወይ? ለነሱ ግን አንድ ሱባኤ ይቀራቸዋል። ስለዚህ ለእግዚአብሔር ህዝብ ተብሏል። ቤዚካሊ የአይሁድ ህዝብ መጠሪያ ታይትሉ ነው የእግዚአብሔር ህዝብ። የሚገርማችሁ አማኞችን መጽሐፍ ቅዱስ ሲጠራ በአብዛኛው ቦታ ላይ በዚህ ታይትል አይጠቀምም። የእግዚአብሔር ምንድን ነው የሚለንኛል? ቤተ ክርስቲያን ነው የሚለንኛል። የእግዚአብሔርን ቤት። ለዚህ ነው ለኤፌሶን ሽማግሌዎች ሲያስጠነቅቅ ምን አለ? በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ወይም ደግሞ የእግዚአብሔርን መንጋ ለሱ ተጠንቀቁ ይላል። አሁን የእግዚአብሔር ቤተ ክርስቲያን የእግዚአብሔር መንጋ፣ ያንን ህዝብ ግን በኪዳን ከሱ ጋር የተሳሰረ ስለሆነ የእግዚአብሔር ህዝብ ነው፣ ተስፋ ቀርቶላቸዋል ይላል። እኛ ግን ወደ እረፍቱ ገብተናል፣ እግዚአብሔር ከስራው እንዳረፈ አርፈናል ይልና ቁጥር 11 12 እና 13 ነው ዛሬ እንድንመለከት በልብ ያለው። እንግዲህ እንደነዚያ አሁንም ማስጠንቀቂያ ነው። እንደ አለመታዘዝ ምሳሌ ማንም እንዳይወድቅ ወደዚያ እረፍት ለመግባት እንትጋ ይላል። አሁን እግዚአብሔር እኛ ያመንን ወደ እረፍቱ እንገባለን ካለ በኋላ ወደ እረፍቱ የገባን እግዚአብሔር ከስራው እንዳረፈ አርፈናል ብሎ እረፍታችንን አሹር ያደርግና በእረፍት ግን እንድንኖር እነሱ ላይ የደረሰ የአለመታዘዝ ጠንቅ ይለዋል። ምሳሌ ያለመታዘዝ ምሳሌ ምንድን ነው የሚለን? ይሄንን 40 ዓመት እግዚአብሔር የተፈተነበት በምድረ በዳ ከግብፅ ሲወጡ ባህሩን ሲያዩ ብሎ አድርገው ይከፍላል። ባህር ሲከፈል ወካ አደረጉ። ውሃ ሲጠማቸው ያጠጣል። ውሃ ጠጡ። ሲርባቸው ያበላል፣ አበላቸው። በዚህ ሁሉ እግዚአብሔር የተፈተነበት ምሳሌ። አሁን አንድ ምሳሌ ስለሰጠን ምሳሌ ኦልሬዲ የፈለግነውን ምሳሌ ማድረግ ስለማንችል ነው። ቤዚካሊ ምሳሌ ተሰጥቷል። ማንም እንዳይወድቅ ይላል። እነሱ ከምንድን ነው የወደቁት? ከምን ወደቁ? 40 ዓመት ከእምነት ነው የወደቁት አይደል? ከምን ወደቁ? ከእምነት ነው የወደቁት። ከእምነት ነው የወደቁት ሰዎቹ 40 ዓመት ስላላመኑ አለማመናቸው ነው አለመታዘዝ ተብሎ ከእምነት ስለወደቁ ምን አደረገ እግዚአብሔር? በቁጣው ማለት በቅድስናው ማለት። እኛ ግን ወደ እረፍቱ ለመግባት ምን እንበል ነው የሚለው? እስቲ ትጋበሉት። አሁን መትጋት በምዕራፍ 4 ላይ ባሉ የመጽሐፍ ቅዱስ ክፍሎች ስፔሻሊ ምዕራፍ ቁጥር 2 ላይ በቃሉ የሆነውን የተስፋ ትርፍ ለማግኘት to benefit from the word ነው አይደል የሚለው? ቤኔፊት አላለ። ከቃሉ ቤኔፊት ለማድረግ ምንድነው ሚስ ያደረጉት ኤሌመንት አለ? እምነት። ቃሉ በእምነት ከነርሱ ጋር አልተዋሃደም። አሁን በምን እንትጋ ነው የሚለው? በእምነት እንድንቆይ እንትጋ ይለና ከታች
የምንቆይበትን አንድ ነገር ያስቀምጥልናል። መትጋት የሚባለው ነገር ወዳጆቼ፣ የቃሉ ትርጉም መትጋት የሚባለው ጀነራል ስንተረጉመው በምንተጋበት ጉዳይ ላይ ነገሩ ላይ ለመቆየት ወይም ነገሩን ለማድረግ ምክንያትን ማግኘት ነው። ወይም ያንን ነገር ደጋግሞ የማድረግ ስርዓት ነው ትጋት። ለእግዚአብሔር ሕዝብ የተሰጠ በእረፍት የመኖር ስርዓት፣ ሲሙኝ፣ በእረፍት የመኖር ስርዓት በማያቋርጥ እንዲሆንለት ከተፈለገ በእረፍት ለመኖር ባረፈበት እውነት እንዲተጋ አስቀምጦለታል። ምዕራፍ 3 ላይ ያስቀመጠልን አንድ ምንድነው? ትእዛዝ፣ የምናደርገው ትእዛዝ እርስ በእርሳችን መተናነጽ ነው ያስቀመጠው። እርስ በእርሳችን። ከዛስ ምን አደረግን? እርስ በእርስ ስንሆን የእግዚአብሔርን ፍቅር ማውራት ብለናል። አሁን ግን ለእግዚአብሔር ሕዝብ በዚህ እረፍት ውስጥ ኦልሬዲ የገባው እረፍት ውስጥ ከዛ እምነት እንዳይጎድልና እንዳይወድቅ፣ ምሳሌው ያለማመን ምሳሌ ስለሆነ ያ ምሳሌ በሰዎቹ ላይ እንዳይፈጸም ወይ በእኛ ላይ እንዳይፈጸም ሰውየው ምን ያደርጋል? ይትጋ። የገባበት እረፍት ውስጥ ምን ይበላል? ይትጋ። እሺ፣ አሁን ሰዎች ከእረፍት የሚወጡበት ብቸኛ ምክንያት ካሳረፋቸው እውነት ውጪ ሌላ የመስማት እድል ነው። ባይዘይ ማለት ሌላ ነገር ሰው ሲሰማ ከምን ይወጣል? ካሳረፈው እረፍት ይወጣል። ሰውየው ወደ ስጋት የሚመጣው፣ ወደ አለመረጋጋት፣ ወደ አለማረፍ የሚመጣው ሰው ካረፈበት እውነት ውጪ ምን ሲል ነው? አሁን ግን የተሰጠን ምሳሌ ሰውየው በነዛ ላይ የደረሰባቸው ነገር እንዳይደርስበት ምን ይበላል? በእነሱ ምሳሌ ላይ ደሩ እንዳይወድቅ፣ እንደነሱ እንደወደቁ እንዳይወድቅ በገባበት እረፍት ውስጥ ይትጋ ነው የሚለን። እምነት የማያቋርጥ በእግዚአብሔር ቃል ውስጥ የመኖር ስርዓት ነው። እምነት ሳታቋርጡ በእግዚአብሔር ቃል ውስጥ መኖር ነው። ወይ ደግሞ እምነት ከመስማት ነው የሚለው ቃል መስማት የሚለው ሳታቋርጡ መስማት ማለት ነው። የዳዊት መዝሙር ላይ ምን አለ? እግዚአብሔር ስንቴ ተናገረ አለ። እስቲ አንዴ በሉ። አንዴ ተናገረ፣ እኔ ስንቴ ሰማሁ አለ። ማለት ደጋግሜ ሰማሁ አለ። አንድ የተባለውን ነገር እኔ ግን ስንት ጊዜ ሰማሁት አለ? እየደጋገምኩት ሰማሁት አለ። አሁን ብዙ ሰው እረፍት ከፈጠረለት እውነት ውጪ ለመስማት ጆሮ ሲከፈት ወዲያው ሰውየው ምን ያደርጋል መሰላችሁ? መስማት ሌላ እምነት ስለሚፈጥር በሰማው ነገር ከእረፍት ይወጣል። እሺ፣ ወይ ደግሞ መስማት በቃል ብቻ ሳይሆን በህይወት ኤክስፒሪየንስ ስለሆነ እምነት ከሚፈጥረው ቃል ሰው በራቀ ቁጥር ወደ ምን ይመጣል መሰላችሁ? ዙሪያውን ወደ መስማት ይሄዳል። ሁሉ ድምጽ ያለው ነገር አይደለም። ሁሉ ድምጽ ያለው እኮ ነገር ነው ዙሪያችን ላይ። ከዛ ምን ያደርጋል መሰላችሁ? ወደ ራሱ ይመለከታል፣ ወደ ዞን፣ ወደ ከዛ ምን ያደርጋል መሰላችሁ? አንድ የተስፋ ቀጠሮ ይዛል ሰውየው። ከተስፋው ከእረፍት ይወጣና የእረፍት ቀጠሮ ይዛል ሰውየው። ባለቀው ስራ ላይ እርግጠኝነቱን ይተውና ገና የማረፍ ገና የማመን ገና ይሆንበታል ብዙ ሰው። ከዛ ምን ያደርጋል መሰላችሁ? እየጎደለ ሰውየው ባልና ሚስቶች የሰማሁትን ነው። ባልየው ተከሶ ሄደ፣ ፓስተር ጋር ሄደና ሚስትየው የከሰሰችው አይ ላቭ ዩ አይለኝም ብላ ነው። ከዛ ፓስተሩ በጣም ተገርሞ ለምንድን ነው ሚስትህን አይ ላቭ ዩ ማትለው አለ ሲል ባልየው እንደዚህ አለ፣ እኔ እኮ ቀድሜ አይ ላቭ ዩ ብያታለሁና ሐሳቤን ስቀይር እነግራታለሁ አለ። አሁን ሐሳቤን ስቀይር እነግራታለሁ አለ። ሐሳቤን ስላልቀየርኩ ምንም ነገር አልነገርኳትም አለ። በመጀመሪያው አይ ላቭ ዩ ዘመኗን ሁሉ እንድትኖር ነው የፈለገው እሱ። ከዛ በኋላ ሐሳቤን ብቀይር እኮ ነግራት ነበር አለ። ይኸውላችሁ ሴት ሚስትየው ግን ሁሌ መስማት ስለሆነ እርግጠኝነት የሚፈጥርላት ሁሌ መስማት ማለት ነው።
ወጥቷል። ነፍሳችሁ ባይዘ እንደዚህ ናት። የሆነ አንዴ የእግዚአብሔርን አይ ላቭ ዩ ታነቡና ደጋግማችሁ ስለማታነቡት ቻሌንጆች የእግዚአብሔርን ፍቅር ኮስችን እንድናደርግ ያደርገናል። ከዛስ ከእረፍት ያወጡናል። እምነት ሁሌ መስማት ነው በሉት፣ ጨብጡትና ሁሌ መስማት ነው በሉት። ያለማቋረጥ መስማት ነው። ያለማቋረጥ እምነት ማለት እሱኛው እምነት ወደ ምን ይወስዳል አለ? እግዚአብሔር ከሥራው እንዳረፈ ሰውየውን ወደ እረፍት ይወስደዋል አለ። ያለቀውን ሥራ ደጋግማችሁ ብትሰሙ ምንድነው ያለው? ምዕራፍ 3 እናጠና። የመጀመሪያው እምነት እስከ መጨረሻው በሰውየው ላይ ቢገኝ ከክርስቶስ ጋር ተካፋይ ነው እንደሚል ያንን የክርስቶስን እረፍትም ሕይወትም ተካፋይ የሚያደርገው የመጀመሪያውን እስከ መጨረሻው። ስለዚህ የመጀመሪያው እስከ መጨረሻው የሚሄደው የመጀመሪያውን ደጋግሞ መስማት ነው። አሜን ነው ወይ? ስለዚህ አሁን መጽሐፍ የሚነግረን በእረፍት እንድትኖሩ ከፈለገ ደጋግማችሁ ስሙ ነው የሚለን። ስለዚህ ይህንን ደጋግሞ መስማት ምን ብሎ ነው የተረጎመው? እዚህ መትጋት ነው ያለው። በሉት ትጋ በሉት። የእግዚአብሔርን ነገር ለመስማት ትጋ። ያለቀውን ነገር ለመስማት ትጋ። ለማንበብ ትጋ። በፍቅሩ ላይ ፎከስ ለማድረግ ትጋ። እንደሚወድ ለማወቅ ትጋ። ፍቅሩን ለማወቅ ትጋ። ትጉ ነው የሚለን። መንፈሳዊ ነገር ውስጥ ቆዩ ነው የሚለን። ሁላችሁ ወዳጆቼ፣ ሰው ልክ ከመንፈሳዊ አትሞስፌር ሲወጣ እምነቱም ወሬውም ይለወጣል። ይገርማችኋል። ሰው እንደው ወሬውን ነው የሚመስለው ብዬ ነው የማስበው። ባይዘይ ከምሬ ነው የምላችሁ። እስቲ ልቡ በገንዘብ የተያዘ ሰው አግኙ። እንዴት ገንዘብ እንደምታገኙ ብቻ ነው የሚነግራችሁ። እዚህ ሀገር ስንት ገንዘብ የሚገኝበት ኦፖርቹኒቲ እንዳላታቀሙ እንዴ! ሁለቴን ነው ያንን ደጋግሞ እኛ ነጋዴ ጓደኛ ስለነበረ ነው ቁጭ ባለው ከቻይና ኮንቲነር አምጥቼ እንትን አድርጌ ነው ፎቅ ሰርቼ ነው ከዛ በቃ እንትን ነው እንደ አሽሽ ሰውዬው እንሰክራለን። ራሱ የሚጠራው ቁጥር ብዙ ስለሆነ ማለት ነው ያሰክረናል። ባይዘው ቁጭ ብለን ሚሊዮነር እንሆናለን። ባይዘው ሰምተነው ስንጨርስ ሚሊዮነር ሆነን ሰው መጨበጥ ሁሉ ይደብረናል። የሚገርማችሁ ስንወጣ ታጀበን መውጣት ነው የሚያምረን። አጠጥቶን ማለት ነው ሚሊዮነር መሆን ምናምን ቀላል ነው። 100,000 ብር ምናምን ከዛ ሰው መጨበጥ ሁሉ ትፈራላችሁ። እኔ ጓደኛዬ ትዝ ይለኛል ያንን ሐሽሽ ብሏል ልጁ ራሱ ቤት ስገባ አለ እጄ ልታስታጠብ ተጠየፍኩ አለ። ኖ አለ ማለት የድሮ ቤቴ ነው የተመለስኩት አለ። ግን ወጥቼ ስመለስ ቢሊዮነር ሆኜ የተመለስኩ አለ ቤቴ በሰውየው ወሬ። ይኸውላችሁ የምትሰሙት ነገር ነው እረፍት የሚፈጥርባችሁ። አሜን ነው ወይ? የምትሰሙት ነገር ደግሞ ከእረፍት ያወጣችኋል። ስለዚህ ነው ኢየሱስ መስማትን ላይ የምትሰሙት ተጠንቀቁ ያለ። አሁን ትጉ ይላል። ግን በምን ለመኖር? በዛ እረፍት ለመኖር ትጉ። በዛ እረፍት ለመኖር ትጉ። ለቅዱሳን በእረፍት ለመኖር የተሰጠው ደጋግሞ ነገሩ ላይ መትጋት ነው። አሜን ነው ወይ? እዛ ውስጥ መቆየት። አይ ኢንካሬጅ ዩ ይህንን ቃል ብያችሁ አውቅ ይሆናል። ኢየሱስ እንደዚህ አለ፣ በእኔ የሚኖር እኔ በእርሱ የምኖር እሱ ብዙ ፍሬ ያፈራላል። መኖር የሚለው ቃል እንግድነት እንዳይደለ ይግባችሁ። መኖር በሉ። አንድ ሰው ይኖራል ማለት ነው። ምን ማለት ነው? መኖር ማለት ይቆያል ማለት ነው። ይቆያል ብቻ አይደለም አይሄድም ማለት ነው። እሺ እንግዳሳ ይኖራል? የእግዚአብሔር ቃል እንዲኖርባችሁ ብለ ለመኖሩ ቅና ይፈልጋል። በእኔ የሚኖር ነው ያለው ኢየሱስ። በኢየሱስ መኖር ነው እረፍት። በኢየሱስ መኖር ማለት ባለቀው ስራ ውስጥ ምንድን እዛ ውስጥ መቆየት፣ ስራ ውስጥ መቆየት ማለት ነው። ስለዚህ መኖር እዛ እውነት ውስጥ መኖር፣ ያ እውነት በእኛ እንዲኖር ማድረግ መኖር ማለት የስራው ፕሬዘንስን ፊል ማድረግ ማለት ነው። ያለቀውን ስራ ሪያሊቲውን ፊል ማድረግ። እቤታችሁ የሚኖር ሰውዬ በምንድን ነው የምታውቁት? ሲኖር በፕሬዘንሱ አይደል ወይ? ይኖራል፣ እቃው ይኖራል አይደል? ቤታችሁ አሁን ልጆቼ ቤት እንዳሉ በምን አውቃለሁ? ጫማቸው እዛ ጋር አለ፣ ካልሲያቸው እዛ አሉ። በቃ እነሱን የሚናገር አሉ። በቃ ማለት አሉ። ይወጣል ትንሽ እንደው ከአይኔ ላይ አንዱ ጥፍት ካለ ወዲያው ሌዊ ጮሃል። ለመሰላችሁ ፕሬዘንሱን ፊል ካላደረኩት ቤት ውስጥ እያለሁኝ እጣራለሁ። ለምን ስለምጣራው?
ፕሬዘንሱን እንዲያሳውቀኝ ዳዲ አለው ይለኛል። አለ። ስለዚህ መኖሩ የሚታወቀው አለ የምለው መኖሩን በሚያሳውቅ እንቅስቃሴ ነው። ስለዚህ አንድ ነገር እንትጋ ማለት ረፍት የሰጠን እውነትን በውስጣችን ፕሬዘንሱን ኤክስፒሪየንስ እናድርገው። we have to experience the presence of the word ማለት ነው። የቃሉን ፕሬዘንስ ወዴት የተጠራንበትን ወደ ረፍት የተጠራንበትን በማያቋርጥ መስማት ውስጥ ሁኑ ማለት ነው። አሜን ነው ወይ? ስለዚህ ይሄ ቃል እዚህ ጋር ሆኖ ረፍት አይሰጥም። ባይዘው አለኝ ብትሉ ያላችሁ መጽሐፍ ነው፣ ቃል የላችሁም። ቃሉ ከዚህ ውስጥ እዚህ ውስጥ ሲመጣ ነው። መጽሐፉ ያላቸውና ቃሉ ያላቸው ተነጋግረናል አይደል? እንትን መጽሐፉ ያላችሁ ግን የአብ ቃል የላችሁም ብሏቸዋል። መጽሐፉን ተደግፈውት ግን ቃሉን ራሱ ቃሉ ያወራለትንም ይሳደረጉት። ስለዚህ ምዕራፍ 4 ላይ ለአማኝ የተሰጠው አንደኛው ኮማንድ ምንድነው? ኮማንዱ ትጋት ነው። የምንተጋው ለምንድነው? እንደተነገረው ምሳሌ እኛም እንዳንወድቅ ነው። ከእምነት እንዳንወጣ። ከእምነት መውደቅ ደግሞ ምንድነው? በምዕራፍ 4 ትርጉም ከእረፍት እንዳንወጣ። ከእምነት ሰው የኮጣው ከምን ይወጣል? ከእረፍት ይወጣል። ደግሞ ሌላኛው መመክራችሁ ነገር በቃሉም እውነት ውስጥ ከእረፍት የሚያወጣ ነገር አትስሙ። ጥሩ ሰባኪም ቢሆን ማለት ነው። ከእረፍት የሚያወጣችሁ ነገር ባለቀው ስራ ላይ እንዳትደገፉ የሚያደርጋችሁ that is your enemy። በጣም የምወዳቸው ሰው ያሉ ዴሪክ ፕሪንስ ይባላሉ። ዴሪክ ፕሪንስ በጣም ስነ መለኮታቸው ጠንካራ ወርድ ኢንተር በጣም ትልቅ አባት ናቸው። አሁን ወደ ጌታ ሄደዋል። ምን ያመሰላችሁ? በክርስቶስ ላይ እርግጠኛ እንዳትሆን ከማያደርግ ሰው ራቅ ይላሉ። ሁለት ያታስብ ራቅ ይላሉ። በክርስቶስ ባለቀው ስራ ላይ ጥርጣሬ እንዲኖር የሚያደርግ ሰባኪ ሆነ ፓስተር ሆነ ምን ሆነ ራቅ ይላሉ። ለምሳሌ ከእረፍት ያወጣል። ከእረፍት ሰው ከወጣ ወደ ምንድን ነው የሚሄደው? ወደ ምን ይሄዳል? ወደ ስራ ለማረፍ ወደ መስራት ይሄዳል። ስለዚህ እግዚአብሔር እንዳረፈው አያርፍም። እግዚአብሔር እንዳረፈው አያርፍም። የእግዚአብሔር ሕዝብ እንኳን የቀረላቸው እረፍት ስራ አይደለም፣ መሲሁን መቀበል ነው። ለነሱ እንኳን ተስፋ ተደርጎ የተቀጠረላቸው ማድረግ አይደለም፣ የሚመጣውን ንጉስ መቀበል። እረፍቱን እግዚአብሔር በምድር ስላልሰጠ የሚሊኒየም መንግስት ይመጣል። መንግስቱን ግን አይደለም የሚቀበሉት፣ ንጉሱን ነው የሚቀበሉት። ንጉሱን የተቀበለ ነው ወደዛ መንግስት የሚገባው። ስለዚህ ተስፋ የተሰጣቸው በምንድን ነው? የመንግስቱን ንጉስ በመቀበል። ስለዚህ ምሳሌው እንዳይደርስባን እንጠንቀቅ ካለ በኋላ ቁጥር 12 ላይ እንደዚህ ይላል። የእግዚአብሔር ቃል ይላል ቁጥር 11 እንትጋ ካለ በኋላ ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ይልቅ የተሳለ ነው ይላል። ከዛ ይውላችሁ ቀጥሎ ያለውን የተሳለ ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜት ሐሳብ ይመረምራል ይላል። ሁለት ደብል ሰረዝ ያደርግና እኛን በሚቆጣጠሩ በእርሱ አይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም ይላል። ልድገምላችሁ። የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ይልቅ የተሳለ ነው ካለ በኋላ ነፍስንና መንፈስንም ጅማትንና ቅልጥልም እስኪለይ ድረስ ሰፓሬት እስከሚያደርግ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። እኛንም በሚቆጣጠሩ በእርሱ አይኖች ፊት ሁሉ ነገር የተራቆተ የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። እንትጋ ካለ በኋላ እንደዚህ ይቀጥላል። አሁን ቀጥሎ የመጣው ቃል ይሄ ነው። ስሙኝ። ከላይ ማመን ማረፍ ነው አለ። አለመታዘዝና አለማመን መውደቅ ነው አለና መውደቅ ከእረፍት መውጣት ነው ይልና ያስቀምጥና እግዚአብሔር ልባችንን የሚመረምርበት ቃል አለዋል።
አሁን ልባችንን የሚመለምርበት ቃል ይልና አንድ ምሳሌ ያስቀምጣል። ሕያው ነው ይላል ቃሉ። ሕያው ነው ማለት በልባችን ሲገባ ረዳት አይፈልግም፣ የሚሰራ ነው ይላል። ሕያው ስለሆነ ምንድነው አለ ቃሉ? ሲመጣ ውስጣችሁ ምን ያደርጋል አለ? አንድ ስራ ይሰራል አለ። በውስጣችን የሚሰራው ስራ ግን መለየት የሚባል ነው አለ። የሚሰራው ስራ መለየት የሚባል ነው የሚሰራው አለ። ሲለይ የሰውንና የእግዚአብሔርን ይለያል። የሚለየው ሁለት አፍ ካለው ሰይፍ ይልቅ ልክ እንደተሳለ ነው ይላል። ባይዚ ይሄ የተሳለ ሰይፍ ነው ስትሉ ወደ አእምሮአችሁ የሚመጣው ምን አይነት ነው? እዚህ ጋር ያለው ትልቁ ሰይፍ አይደለም። የሚገርማችሁ ይሄ የሚያወራው ሰይፍ አጭር ነው። ራሱ ወርዱ አጭር ነው። ራሱ ጅማትንና ቅልጥምን ይለያል የተባለበት በዚህኛው አሁን ባለንበት ቴክኖሎጂ ቀጥተኛ የሰርጀሪ ቢላ ማለት ነው። የሰርጀሪ የሚደረግበት ቢላ ሳይዝ ማለት ነው። የመጨረሻ ሻርፕ ነገር እሱ ነው። ባይዘው ሰርጀሪ አሁን ቲሹ ለመለየት ዶክተሩ የሚጠቀምባት ማለት ነው ይላችሁ። ማለት የሆነ ነገር ከበጠሰ በቃ ላይፍ ተበጠሰ ማለት ነው። ሰውየው በስጋ ቤት ቢላ አሁን የስጋ ቤት ቢላ አይታችሁታል? ይቆራረጣል አይደለም? አሁን በጣም የመጨረሻ ሻርፕ የሆነ ነው አለ። ለምን? የሚለየው ነገር ዲሲትፉል ስለሆነ ነው። ዲሲቭድ ሊያደርግ የሚችል ነው። ስለዚህ በነፍስና በመንፈስ መካከል መለየትን በአጥንትና በቅልጥም አይደለም የሚለው በአጥንትና በምን መካከል መለየት ብሎ ያስቀመጠው መንፈስ ጅማትንና ቅልጥምን እንደመለየት አድርጎ ነው ያስቀመጠው። በጣም ብዙ ሰዎች መንፈሳዊ ነገርንና ነፍሳዊ ነገርን ለመለየት የሚቸገሩት የእግዚአብሔር ቃል ሙላት በሰውየው ስለማይኖር ነው። ስለዚህ ነፍስ ሲሆን ብዙ ሰው እምነት ሳይሆን ኤክስፒሪየንስ የሚያደርገው ስሜት ነው። ኤክስፒሪየንስ የሚያደርገው ምንድን ነው የሚያደርገው አልኳቸው? ስሜት ነው ኤክስፒሪየንስ የሚያደርገው፣ ስሜታዊነት ነው። ስሜታዊነት ደግሞ ሞቲቬሽን ሊሆን ይችላል። መነቃቃቱ የአእምሮ የምክንያት ይሆናል ማለት ነው። የአእምሮ የምክንያትና የስሜት ይሆናል። በእውቀት የሚፈጠር ሊሆን ይችላል። የመንፈስንና ግን የነፍስን ለመለየት እግዚአብሔር የሚጠቀምበት ሕያው ቃል ነው ይላል። እዚህ ይሄ ሕያው ቃል አሁን እየመጣ ያለው ሕያው ቃል ውስጣችን ሲገባ እምነትን ኤክስፒሪየንስ ማድረጋችንን የሚያረጋግጠው ከዚህ በፊት በሰማናቸው ቃል ነው። ምን ስለሆነ የሰማነው ቃል? ሕያው ስለሆነ። በምንድነው የእግዚአብሔር ቃል አሁን መጥቶ በውስጣችሁ ቼክ እያደረገ ያለው? እምነትን በእረፍት በስሜት አይደለም፣ በምንም አይደለም። አሁን በእረፍት ውስጥ አለህ ወይ ይላል እየመጣ ቃሉ። አሁን የሰማችሁት ቃል ባለቀው ስራ ላይ መደገፋችሁን ቼክ ለማድረግ አሁን እየመጣ ያለው ሕያው ቃል ምን ያደረገ ነው? ማመን ማረፍ ነው ስላለ ባለቀው ስራ ላይ ምን ያደርጋል? የመጣው ቃል ሁሉ ከነፍስና ከመንፈስ የሆነውን ነገር ሲለይ ከእግዚአብሔር የሆነው ነገር በእኛ ውስጥ በመንፈሳችን እንደሰራ የምናረጋግጠው በሰማነው ቃል ነው። አሁን የሰማነው ቃል ከላይ ያሉት ሁሉ ምንድን ናቸው? እረፍቱ ደግሞ ምን አይነት እረፍት ነው አለ? እግዚአብሔር ከስራው እንዳረፈ እንዲሁም አረፍ። ቃሉ ይሄንን ነው ቼክ ያደረጋል። ስለዚህ የእግዚአብሔር ቃል ሕያው ነው። ሐሳብንና ስሜትን ይለያል። እውነት ነው። እንዴት? ጅማትንና ቅልጥምን እንደሚለይ፣ አጥንትን እንደሚለይ፣ የነፍስንና የመንፈስን ሐሳብ እንደሚለይ አው ይለያል። ግን ይሄ ስራው ነው። የመጣው ቃል ግን ምንድነው ነው? አሁን የቃሉ ባህሪ ይሄ ነው። እንደ ቢላ ነው፣ ይለያል ነው። አሁን ግን እስከዛሬ የሰማነው ቃል በእኛ ውስጥ ምንድነው ሊለይ የፈለገው? በክርስቶስ ባለቀ ስራ ላይ ያለ እርግጠኝነትና እርግጠኛ አለመሆን፣ በእምነት የሆነውን እረፍትና አለመሆን። ከላይ ማስጠንቀቂያ ሰጥቷላ። ምን እያለ? ያመንን ተካፋይነን እናርፋለን አለና አይደለም ያለው? መጣ ያመንን እናርፋለን
ያመንን እንካፈላለን። ያመንን እሱ ከሥራው አላለና እንግዲያው ማመናችሁን ቴስት የምታደርጉት በመጣው ቃል ነው አለ። ሰምታችኋል? አሁን መጥቶ ቴስት የሚያደርገው ምንድነው? የእግዚአብሔር ቃል ክሮስ ሲያደርግ በአእምሯችን ውስጥ ቼክ ያደርጋል። አምናሃል? አዎ ስትል ቀጥሎ ምንድነው የሚጠይቅህ ቃሉ? ባለቀው ሥራ ላይ አርፈሃል? መረመረን ማለት ነው። ፈተሸንና መረመረን። ስለዚህ ስሜት እንዳይደለ ይውላችሁ የምናምነው ነገር ስሜት እንዳይደለ የአእምሮ የነፍስ እንዳይደለ እንዲታወቅ ከላይ ምዕራፍ 3 እና ምዕራፍ 4 ላይ መግባት ተካፋይነት በእምነት አለመታዘዝን የተረጎመበትም አለማመን ነው። ምዕራፍ 4 ላይ መጣ የሰሙት ቃል ከሰሚዎቹ ጋር በእምነት አልተዋሃደም፣ ስላልተዋሃደ አልጠቀማቸውም። ደሴም የነሱ የተሰበከላቸው አይነት ተስፋ ለኛ ተሰብኳል አለ። ያመንን ግን ወደ ረፍቱ እንገባለን ካለ በኋላ እኛ ደግሞ ለእግዚአብሔር ሕዝብ አንድ ተስፋ ተቀጥሯል ካለ በኋላ ወደ ረፍቱ የገባን ግን እግዚአብሔር ከሥራው እንዳረፈ አርፈናል። ቃል ነው መጣና እንደዚህ ያለ ስሙኝ፣ እንደዚህ ያለ ቀጥሎ መጣና በቃል ኦሬዲ ስክሪን ከተደረገ አሁን እኮ የሰማችሁት ቃል አለ ሰውየው። የሰማነው ቃል ሌላ ቃል አይደለም። ቤዚካሊ እስካሁን የነገረ የተወራላችሁ ቃል እኮ የእግዚአብሔር ነው አለና ባህሪው እንደ ተሳለ ሰይፍ ነው አለ። የሰማችሁት ምን ያደርጋል አለ? የነፍሳችሁንና የመንፈሳችሁን ሐሳብ አጥንትን ከአጥንት ላይ ጅማትን እንደሚያነሳ እንዲሁ ይለያል። የትኛው ቃል? እስካሁን የሰማነው ቃል። ስለዚህ አምኛለሁ ወይ የሚለውን ሰው ለማረጋገጥ ምክንያቱም 40 ዓመት የተከተሉት አምነናል ብለው ነው ሰዎቹ። ግን መጨረሻ ላይ ምን አላደረገም? ባለማመን ጠንቅ አልገቡም ብሏል። 40 ዓመቱን በእግዚአብሔር ቃል ምን ብሎ ተተረጎመ? እግዚአብሔርን የተፈታተኑበት ዓመት አለ፣ ያመኑበት አይደለም ማለት። ስለዚህ አምነናል ወይ? አዎ ስትል መጽሐፉ የሚጠይቅ ምዕራፍ 3 ምዕራፍ 4 ላይ አንድ ነገር ነው። ምዕራፍ 3 በክርስቶስ ላይ ኮንፊደንስ አለ ወይ ይላል። ምዕራፍ 3 ላይ አንብታችኋል። ኮንፊደንስ ካለን ምንድነን አለ? ቤቱ ነን። ምዕራፍ 4 ላይ ሲመጣ ምን አለ መሰላችሁ? እግዚአብሔር ከሥራው እንዳረፈ አርፈሃል ወይ ነው ቃሉ መጥቶ የሚፈትሸው። አምኛለሁ ያለ ሰውዬ ምን ሆኗል? በኮንዲሽናል ስቴትመንት የተቀመጠ ስለሆነ ምን ሆኗል ማለት ነው? በክርስቶስ ላይ ኮንፊደንስ አለው። ቀጥሎሳ እግዚአብሔር ከሥራው ሁሉ እንዳረፈ ሰውየው አርፏል። ሕያውነቱ ነው። እግዚአብሔር ግን በአማኝ ሕይወት ውስጥ የሚያመጣቸው ቃል በዕብራውያን ላይ ባለ ብቻ ሳይሆን በተለያዩ የመጽሐፍ ቅዱስ ውስጥ አምጥቶ ይነግረናል። እነሱን አሳያችኋለሁ። ይሄንን ግን ሰውየው አዎ አምኛለሁ አርፌያለሁ ቢል ቁጥር 13 ላይ ቃሉ ሲጠቀለል በምንድን ነው የተጠቀለለው? ከእግዚአብሔር ዓይን ፊት ምንም ነገር አይሰወርም አለ። በቃ ሁሉ ነገር በፊቱ ምንድን ነው አለ? ራቁቱን በሉ። ራቁቱን ነው። በስሜት ልትሸፍኑት አትችሉም። በመዝሙር በስብከት ልንሸውሩ አንችልም ነው የሚለን። ለምን? ሁሉን በሚቆጣጠር በእግዚአብሔር ፊት ሁሉ ነገር ምንድን ነው አለ? ራቁቱን በሉ። ግልጥ የማይታይ ነገር የለም። እግዚአብሔር ግን በቃሉ ምናችንን ነው መፈተሽ የፈለገው? የልብን ሐሳብ ነው። የልብ ሐሳብ ውስጥ የመንፈስና የነፍስ ሐሳብ የሚለይበትን ድርጊት በቃሉ ነው ያደረገው ነው ያለው። አምነናል። አዎ በእርሱ ፊት አምነናል። በሱ ዓይን ፊት አምነናል። አምነናል ወይ በሱ ፊት? አዎ። መልሳችሁ በምንድን ነው ግን የሚረጋገጠው? እግዚአብሔር ከሥራው እንዳረፈ ባለቀ በክርስቶስ ሥራ ላይ አርፈሃል ወይ ነው። አርፈሃል። ለዚህ ነው ላስት ታይም ላይ ስንነጋገር ጴጥሮስ ምን አለ? ትወደኛለህ ሲለው አወድሃለሁ አለው። አወድሃለሁ አለው። ከነዚህ ሁሉ ይልቅ ትወደኛለህ የሚል ጥያቄ ነው። አወድሃለሁ አለው። ሰጠው። በጎቼን አለው። ሁለተኛ ጠየቀው። ትወደኛለህ ብሎ ጠየቀው ማለት ነው። ለጠየቀው መለሰ። አወድሃለሁ ጌታ ሆይ አለው። ጠቦቶቼን አለ ሰጠው ኃላፊነት። ከነዚህ ሁሉ ይልቅ ትወደኛለህ በሚለው ሶስተኛ ላይ ስሙኝ። ሶስተኛ ላይ ጴጥሮስ ጠየቀው። ትወደኛለህ ሲለው ጴጥሮስ
አዘነ ይላል። አዘነና በጣም የምወደው ቃል አለ እንደዚህ ያለ ፍቅሩን አወጣ። ጴጥሮስ የእሱን ፍቅር አወጣና አንተ ሁሉን ታውቃለህ። እስ የሚላል አንተ ሁሉን ታውቃለህ፣ ፍቅሬ እውነት እንደሆነና እንዳልሆነ ቼክ አድርገው አለው። አንተ ሁሉን ታውቃለህ አለው። አሁን ወኔ ይሁን የእውነተኛ ፍቅር ይሁን ቼክ አድርገው ሲለው ኢየሱስ የጴጥሮስን ፍቅር ወሰደና መረመረውና ትንቢት ተናገረ። ጴጥሮስ አለው ወጣት እያለህ አለው ወደ ፈለከው ትሄዳለህ አለው፣ ራስን ታስታጥቃለህ አለው። በሸመገልክ ጊዜ ግን ሰዎች ያስታጥቁሃል፣ ወደማትፈልገውን ቦታ ይወስዱሃል አለው። ፍቅሩን ከፈተሸ በኋላ ምን አለ መሰለህ? እኔን በሞት ነው የምታከብረኝ አለው። በዚህ ፍቅር ሲፈትሸው አገኘበት። ምን ፊውቸር የኔ ነው አለው፣ ነገ የኔ ነው አለው። ለምን ፍቅርን ሲፈትሸው ስለኔ የማትወደውን ትሆናለህ አለው። አሜን ነው ወይ? ስለኔ አንተ የማትወደውን እኔን ስለምትወደኝ ትሆናለህ አለው። ሃሌሉያ! በምን አስፈተሸው መሰላችሁ? በሱ ዘላለማዊ ዕውቀት አስፈተሸው። ለዚህ ነው አምነሃል ይልና መጽሐፍ። ጥያቄው ምን መሰላችሁ? ባለቀ የክርስቶስ ሥራ ላይ ኮንፊደንስ አለ? ባለቀ የክርስቶስ ሥራ ላይ እግዚአብሔር ከሥራ ሁሉ እንዳረፈ አርፈሃል ወይ ነው ጥያቄ። ለምን እስካሁን የመጣው ቃል ይሄንን ሊፈትሽ የመጣ ነው። ረፍታችንን ሊፈትሽ የመጣ ነው። አዎ ብትል በወኔ ምን አለ መሰለ ቀጥሎ ሁሉን በሚመረምር በእግዚአብሔር ዓይን ራቁቱን ነው አለ። ራቁቱን ነው ማለት መሰላችሁ? በየትኛውም ሁኔታ ውስጥ ሆነ ባለቀው የክርስቶስ ሥራ ላይ እርግጠኛ ነው ወይ ነው ጥያቄ። አርፈሃል ነው ተኮስች። ወደ አፍሪካ የተላከ አንድ ሚሽነሪ ስሙ የጠፋብኝ ሰውዬ አፍሪካ አገሩንም አላስታውሰውም በግልጥ ግን እውነተኛ ታሪክ ነው። መንገድ ላይ ሲሄድ አንድ ሰው እንጨት ተሸክሞ ይሄን ተምታችሁታል፣ ተሸክሞ በመንገድ ላይ ሲሄድ አየው። ሚሽነሪው አየውና ፒክአፕ ስለያዘ አቆመለትና ለሰውየው ስሙኝ ውጣ አለው። ልርዳህ አለው። ሰውየውን እሺ አለ። ውጣ ወደ መኪናው አለ። ሰውየው ወጣና መኪናው ላይ እንትኑ የተሸከመውን እንጨት ተሸክሞ ፒክአፑ ላይ ቁጭ አለ። ከዛ ትንሽ እንደሄደ ሰውየው በመስኮት ከፈተና ያለው ለምን የተሸከምከውን ነገር መኪናው ላይ አታወርደውም ሲል እኔና የተሸከምኩትን ነገር ይሄ መኪና ይችልን ወይም አይችል እንደሆነ እርግጠኛ አይደለሁም ማለት እስከነቃው ወጥቶ ማለት ነው። እኔንና ሸክሜን ይቻል አይቻል እርግጠኛ አይደለሁም ማለት። በጣም ብዙ ሰዎች ተቀላጭ ክርስቶስ ጋር ምን ያመሰላችሁ ተሸክመው ይገቡና ግን አያወርዱት። ኢየሱስ ረፍት ነው ይላል፣ ግን ሰውየው ተሸክሟል የሆነ ነገር የስናም ይላል። ኢየሱስ ግን እናንተ ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ። ምን አለ መሰላችሁ? እኔም ምንድን ሰው ክርስቶስ ጋር ከደረሰ ምንድን ማለት አለበት? እስቲ ማረፍ አለበት በሉ። ማረፍ አለበት። በቃ ማረፍ። ኢየሱስ ጋር የደረሰ ለምን የተጠራው? ለማረፍ በሉ። ለማረፍ ነው የተጠራ ነው። ሃሌሉያ! ሸክማችሁን ሁሉ አምጡትና እኔ ላይ ምን በሉ አለ? ጣሉት አለ። ሃሌሉያ! ምናልባት እስከነ ሸክማችን ክራይስት ጋር ካለን ይሄ ቃል ሊመጣና ምን መሰላችሁ? የመንፈስንና የነፍስን ሐሳብ ይለያል። እሱንም ጣሉ ይላል። ነገህንም ጣልለት፣ ትላንትህንም ጣልለት፣ አሁንህንም ጣልለት። ጣልለት ምንድን? ትላንትና አሁን ነገህን ስጠው። ሁሉን ከትላንት እስከ ነገ ስጠው። ዘላለምን ስጠው። ከትላንት ይወጣና ሰውየው የሆነን ትላንትናውን ይሸከማል። ይወጣና ፊውቸሩን ይሸከማል። ኢየሱስ ውስጥ ሆኖ ገብቶ ማለት ነው ይሸከማል። በእረፍት ከመኖር ይሸከማል። ስለዚህ የእግዚአብሔር ቃል የሚፈትሸው እምነት ነው። እምነት ደግሞ የሚረጋገጠው በዚህ ነው ይላል። ናሆም ምዕራፍ 1 ከቁጥር 6 እስከ 7 አንድ ቃል አንብብላችሁ። በቁጣው ፊት የሚቆም ማን ነው? የቁጣውንስ ትኩሳት ማን ይታገሳል? መዓቱ እንደ እሳት ይፈሳል፣ ከእርሱ የተነሳ አለቶች ተሰነጠቁ ካለ በኋላ እንደዚህ ይላል። እግዚአብሔር መልካም ነው፣ በመከራም ቀን መሸሸጊያ ነው ካለ በኋላ በእርሱ የሚታመኑትን ያውቃቸዋል።
አሁን በሱ ፊት ሁሉ የተራቆት አይደለም ይለች እግዚአብሔር መልካም ነው በመከራም ቀን መሸሸጊያ ነው ካለ በኋላ በእርሱ የሚታመኑትን ያውቃቸዋል ያውቃል እግዚአብሔር በሱ የሚታመኑ ሰው ያውቃል አይገርም በእርሱ የሚታመኑትን ሰዎች ያውቃል ይላል መጽሐፍ ያምኑኛል ብሎ እርግጠኛ ይሆናል እግዚአብሔር በእርሱ ያረፉትን ሰዎች ያውቃል በመከራ ቀን ነው ደግሞ የሚለው ደስ የሚለው ምንድነው እግዚአብሔር መልካም ነው በመከራም ቀን መሸሸጊያ ነውና በመከራ ቀን ይውላችሁ በመከራ ቀን በእርሱ የሚታመኑትን ያውቃል በየትኛውም ቻሌንጅ ውስጥ በየትኛውም ድካም ውስጥ በየትኛውም መውረድ ውስጥ እግዚአብሔር አንድ ነገር ያውቃል አለ በእርሱ የሚታመኑትን ያው ጨብጦ ታጠገባቸው ያለው ሰው እንደዚህ በሉት እግዚአብሔር መልካም ነው በሉት ሃሌሉያ በመከራም ቀን መሸሸጊያ ነው በሉት በእርሱ የሚታመኑትን ያውቃል በሉት እምታምነው ከሆነ በእርግጥ ያውቃል በሉት ሃሌሉያ የሚያምነው ሰው ያውቃል በሉ ሃሌሉያ የሚያምነው ሰው እግዚአብሔር እውቅና ይሰጠዋል አለ ሃሌሉያ ለሚያምነው ሰው God give acknowledgement ይላል እውቅና ይሰጠዋል ለሰውየው ስለምታምነው ያምነኛል ይላል አምነዋለሁ እስቲ በሉ አምነዋለሁ ስለዚህ የሚታመኑትን ስለዚህ ምንድነው የሚለን መጽሐፍ የእግዚአብሔር ቃል መጥቶ ቴስት ያደርገናል በምን በሱ ላይ ማረፋችን ሐሳባችንን ይለየዋል የተለያዩ ከእግዚአብሔርና ከእግዚአብሔር ይለያል ካለ በኋላ በምዕራፍ 4 ግን መሰረት ወደ ምንድነው የሚነግረን ወደ እረፍቱ የመግባታችን አለመግባታችንን ማመን አለማመናችን ይለያል ይላል ናሆም ላይ በአጭር ቃል አስቀምጧል እግዚአብሔር ምን ያውቃል አለ በእርሱ የሚታመኑትን ያውቃቸዋል ይላል የሚታመኑትን ያውቃቸዋል ያምነኛል ይላል እንትና ያምነኛል እንትና አያምነኝም ይላል እንትና ያውቃል እግዚአብሔር እሱ ይጠረጥረኛል ይላል እሱ ጋር ይጠረጥረ ይላል እግዚአብሔር የሚገርማችሁ ኢዮብ ጋር መጣ የሚገርማችሁ ኢዮብ ጋር መጣ አይደለም ተዝላችሁ ኢዮብ ጋር አያምንህም አለው ያምነኛል አለው እንደዛ እኮ ነው ያለው ያምነኛል አለው እግዚአብሔር ግዴለህም አያምንህም አለው ያምነኛል አለው እስቲ ነካካው አለው ጨመቃው አለው ትንሽ ጨመቅ አድርጎ እስቲ ያለው እሺ ከነፍሱ ውጪ ሁለት የተመላለሰ ፈቀደለት ሲጨምቀው ኢዮብ ፋይናሊ ከእግዚአብሔር ጋር አንተ ሁሉን ታደርግ ዘንድ ቻይ እንደሆን ካቃለሁ ጨመቀው እግዚአብሔርን አልተሳደበም ሰውየው ጭምቅም ሲያደርገው የምትሳደበውን ሚስቱን እንደውም አንቺ ከሰነፎች ሴቶች እንደ አንዷ ነሽ አላት በተረጎመለት እግዚአብሔር ሁሉ ይሰጣል ይወስዳል አላት ይሰጣል ይወስዳል አላት አንቺ ግን ሰነፍ ነሽ አላት እኔ ሰነፍ አልሆንም ማለት ሰውየው ቴስቱ ሁሉ ነገሩ ተነካካ ሰውየው እግዚአብሔርን ጠብቀዋል አለ ጥርሴን ነክሽ መጣለት ያወሩትን ሁሉ ሰዎች እንደውም ኢዮብ ይጸልይላችሁ አለ ይባርካችኋል በእጥፍ መለሰለት አንድ ነገር ግን ያውቃል ስለዚህ ሰውዬ እግዚአብሔር ምን ያደርጋል ያምነኛል አለ ተወራረደ አምነውታል ኢሳይያስ ኤርምያስ ምዕራፍ 17 ያለችውን ቃል አነብና አንድ ቃል ጨምሬ እንጨርሳለን እግዚአብሔር እንዲህ ይላል አለ መጽሐፍ በሰው የሚታመን ሥጋ ለባሹን ክንዱ የሚያደርግ ልቡም ከእግዚአብሔር የሚመልስ ሰው እርጉም ነው አሁን የተረገመ ሰው ማን ነው አለ ልቡን ከእግዚአብሔር ምን የሚል የሚመልስና በማን የሚታመን በሰው የሚታመን ከዛሳ ሥጋ ለባሹንም ክንዱ የሚያደርግ ሥጋ ለባሹንም ክንዱ ይውላችሁ በየትኛውም ጉዳያችሁ ላይ ከእግዚአብሔር ውጪ የምንደገፈውና የምንታመነው ነገር ካለ ማለት ነው እርጉም ነው ካለ በኋላ በምድረ በዳ እንዳለ ቁጥቋጦ ይሆናል መልካም በመጣ ጊዜ አይም ሰውን በሌለበት ጭው ባለ ምድረ በዳ በደረቅ ስፍራ ይቀመጣል ካለ በኋላ በእግዚአብሔር የሚታመን እምነቱም እግዚአብሔር የሆነ ሰው ብሩክ ነው በውሃ አጠገብ እንደተተከለ በወንዝም ዳር ሥሩ እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በደረቅ ዓመትም እንደማይሰጋ ፍሬውንም እንደማያቋርጥ ዛፍ ይሆናል ምን የሚል በእግዚአብሔር የሚታመን እምነቱ እግዚአብሔር የሆነለት ሰውዬ ይሁት የፈለገ ሲዝን ቢለዋወጥ ሰውየው አይሰጋም
ይላል። ስሩን የሰደደው ማላይ ነው ይላል። እግዚአብሔር ላይ ነው ስሩን የሰደደው። ስለዚህ መትጋት ምንድነው ብለናል? ያለ ማቋረጥ መኖር። ስር መስደድ ምንድነው? ስር መስደድ እኮ በቃ አንድ ነገር ውስጥ መኖር ማለት ነው። እዛው የተተከላችሁበት ቦታ ላይ ስራችሁን ወደ ውስጥ መጥለቅ ማለት ነው ነገር ውስጥ። ያ ሰውዬ ምን አለ መሰላችሁ? ክፉ በመጣ ጊዜ አይፈራም ይላል። ሲዝን ሲቀያየር ምንም አይመስለውም ማለት። ለምን? የማይቀየር አንድ አካል ላይ ተጣብቋል ሰውዬው። የማይለዋወጥ ላይ ተደግፏል። እንደነዚህ ያሉትን ምን ይላል አለ መጽሐፍ? ያውቃል። አንድ ቃል ልንገራችሁ፣ በጣም የምወደው ቃል ኢሳይያስ 26:3 እና 4 በአንተ ታምናለችና በአንተ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ ይላል። ሃሌሉያ። እኔ ይሄንን ብዙ ጊዜ ጸልየዋለሁ። ብትከለና እንደዚህ ነው፣ በአንተ ታምናለችና በአንተ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ። ጌታ እግዚአብሔር የዘላለም አምባ ነው፣ ለዘላለም በእግዚአብሔር ታመኑ ይላል። አሜን ነው። ጨብጠው እስቲ በእርሱ የታመነች ብሎ ጨብጡት። አጠገባቸው አይኑን ይውልኝና ልንጨርስ ስለሆነ እዩት። አይኑን ተያዩ እስቲ ተያዩ። አይን ላይ ነገር በአይን ይገባል። በእርሱ የታመነ በሉት፣ እርሱንም የሚደገፍ ሰው በሉት ፈጽሞ በሰላሙ ይጠብቋል በሉት። በአንተ ታምናለችና በአንተ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ። አሜን ነው ወይ? እሺ በሰላም ይጠብቀኛል በሉ። አሜን ነው ወይ? የእግዚአብሔር ቃል ይመጣና ይሄንን ቼክ ያደርጋል። ልክ ይሄው መጣ አይደለም? ታምናሃል ይላል። አዎ በሰላም ውስጥ ነው ወይ ያለው ይላል። ሲዝኑ ቢቀያየር አትሰጋም ወይ ይላል። አሜን። በእርሱ ነህ? አዎ አትሰጋም። ባለቀው ነገር አርፈሃል። እግዚአብሔር ከሥራው ሁሉ እንዳረፈ አርፈሃል። ቼክ ያደርጋል። ቴስት የነፍስንና የመንፈስን ሐሳብ ይለያል። አሜን ነው ወይ? አርፍ ያለው በሉ። ሃሌሉያ። አሁን እረፍት እንደሚጠብቅ አይደለም፣ በእነዚህ እውነቶች እረፍት ውስጥ እንደሚቆይ ሰው ነን። አሜን ነው ወይ? እግዚአብሔር ከሥራው እንዳረፈ ሰው። አሜን ነው ወይ? ባለቀ ሥራ ላይ እርግጠኛ ልክ እንደሆነ ሰውዬ። ሃሌሉያ። ከልጁ በቀር ምን